የመካከለኛው ምስራቅ የጦርነት ነጎድጓድ አይሎ ቀጠናው በማንኛውም ቅጽበት ሊፈነዳ በሚችልበት ከፍተኛ ውጥረት ባለበት በዚህ አስፈሪ ወቅት የባህር ላይ ቤተ መንግስት የምትባለው ኖርድ የምትሰኘው እጅግ ቅንጡ መርከብ በሆርሙዝ የባህር ወሽመጥ ላይ መታየቷ ዓለምን አስገርሟል። ይቺ በባህር ላይ እንደ ከተማ የምታበራ በዘመናዊ ቴክኖሎጂና የቅንጦት ቁሶች የታጨቀች መርከብ ሌሎች የግል መርከቦች ቀጠናውን በፍርሃት እየሸሹ ባለበት ሁኔታ ይህን ታሪካዊና አደገኛ የባህር መስመር ያለምንም ስጋት አቋርጣለች ተብሏል። ለመሆኑ በመቶ ሚሊዮኖች የሚቆጠር ዶላር የፈሰሰባት ይቺ መርከብ የማናት? ዋጋዋስ ምን ያህል ይገመታል? የሚለውን በዛሬው ዝግጅታችን እንመለከታለን። ከዚህ ባሻገር ከሩሲያው ኃያል መሪ ቭላዲሚር ፑቲን ጋር ያላትስ ሚስጥራዊ ቁርኝት ምንድን ነው የሚለውን ጨምሮ ከሁሉም በላይ ደግሞ በዚህ ሰዓት አስፈሪ የሆነውን የሆርሙዝ ወሽመጥን እንዴት በነጻነት ልታርፍ ቻለች የሚለውን በዝርዝር እናስደምጣቸዋለን። ሌላውና የዛሬው መነጋገሪያ ርዕስ ግን ለኢራን ሰማዕት የሆኑት አያቶላ አሊ ኻሜኒንና ቻይናን የሚመለከተው ጉዳይ ነው። በቻይና የህዝብ መነጋገሪያ መድረኮችና በቤጂንግ የጎዳና ላይ ወሬዎች ውስጥ በአሁኑ ወቅት የአንድ ሰው ስም በስፋትና ባልተለመደ ሁኔታ መጠራት ጀምሯል። ይህ ስም የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ ነው። በሩቅ ምስራቋ ቻይናና በመካከለኛው ምስራቋ ኢራን መካከል ያለው ርቀት የሺህ ማይሎች ቢሆንም በአሁኑ ሰዓት ግን የቻይናውያን ልብና ትኩረት ወደዚህ ሰው ስብዕና ክፉኛ ዘንብሏል። ብዙዎች ለመሆኑ እነዚህን መሪና የሩቅ ምስራቋን ሀያል ሀገር ምን አገናኛቸው? በቻይና የኢንተርኔት ዓለም ውስጥስ ስማቸው እንደ ጉድ እንዲነሳ ያደረገው ሚስጥራዊ ምክንያት ምንድን ነው እያሉ በግርምት በመጠየቅ ላይ ናቸው። በተለይም ከሰሞኑ መሪውን በተመለከተ የሚወጡ መረጃዎችና የሚነገሩ ትረካዎች የብዙዎችን ቀልብ የሳቡ ከመሆናቸው በላይ ስለ እሳቸው ማንነትና ስውር የትግል ታሪክ ጥልቅ ጥያቄዎችን እየጫሩ ይገኛሉ። ለመሆኑ አያቶላህ ከህልፈታቸው በኋላ ስማቸው በቻይና ዘንድ እንደ አዲስ እንዲነሳ ያደረገው ምክንያት ምንድን ነው የሚለው መረጃ እናስደምጣቸዋለን። እናንተ ብቻ እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃቸዋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የጠበቀ ግንኙነት አላቸው በሚባሉት ቢሊዮነር ባለቤትነት የምትመራውና ኖርድ የተሰኘችው እጅግ ዘመናዊ የቅንጦት መርከብ ዓለም አቀፍ ውጥረት በነገሰበት የሆርሙዝ የባህር ወሽመጥ በኩል ያለምንም ከልካይ ማለፏ ተሰምተዋል። 142 ሜትር ርዝመት ያላትና በዘመናዊ የቴክኖሎጂ ውጤቶች የታጨቀችው ይህች መርከብ በምዕራባውያን ማዕቀብ የተጣለባቸው የሩሲያው ቢሊዮነር አሌክሲ ሞርዳሾቭ ንብረት እንደሆነች ይነገራል። በቅርብ ወራት የባህር መስመሩ በወታደራዊና በዲፕሎማሲያዊ ፍጥጫ ምክንያት ለግል መርከቦች ዝግ በሆነበት ሁኔታ ይቺ ግዙፍ የሩሲያ መርከብ ከዱባይ ተነስታ ወደ ኦማን ያደረገችው ጉዞ የብዙዎችን ትኩረት ስቧል። መርከቧ በባህር ላይ የምታደርገው እንቅስቃሴ በሳተላይት መረጃዎች ጭምር ክትትል ሲደረግባት የቆየች ሲሆን ያለምንም ከልካይ ፈልሰስ ብላ ሆርሙዝን መሻገሯ ተሰምቷል። ስለ መርከቧ ግርማ ሞገስና ውስጣዊ ይዘት ትንሽ ለመናገር ያህል ኖርዲ በዓለም ላይ ካሉ እጅግ ውድ የቅንጦት መርከቦች መካከል አንዷ መሆኗን መረጃዎች ያመለክታሉ። ከ500 ሚሊዮን ዶላር በላይ የሚገመት ዋጋ ያላት ይቺ መርከብ የራሷ የሆነ የሄሊኮፕተር ማረፊያ፣ ሰፊ የመዋኛ ገንዳና የባህር ውስጥ ምርምር ለማድረግ የሚያስችል አነስተኛ ሰርጓጅ መርከብ ጭምርን ያካተተች ናት። መርከቧ በጀርመን በሚታወቀው ታዋቂው ሉርሰን ኩባንያ የተገነባች ሲሆን በአንድ ጊዜ 36 እንግዶችን በከፍተኛ ምቾት ማስተናገድ የምትችል አስደናቂ የምህንድስና ውጤት ናት። በውስጧም ዘመናዊ የስፖርት ማዘውተሪያ፣ የሲኒማ አዳራሽና የምሽት ክበብ ጭምር እንደሚገኙባት የሚነገርላት ሲሆን በሆርሙዝ በኩል በምታደርገው ጉዞ ወቅት የመርከቧ ባለቤት በውስጧ ስለመኖራቸው ግን በይፋ የተረጋገጠ መረጃ አልተገኘም። የመርከቧ ባለቤት ናቸው የተባሉት አሌክሲ ሞርዳሾቭ የሩሲያ ትልቁ የአረብ ብረት አምራች ድርጅት ሴቨርስታል የበላይ ኃላፊ ሲሆኑ በፎርብስ መጽሔት መረጃ መሰረት 37 ቢሊዮን ዶላር የሚገመት ሀብት ያላቸው የሀገሪቱ ቁጥር 1 ባለጸጋ ናቸው። ሩሲያ በዩክሬን ላይ የከፈተችውን ጦርነት ተከትሎ በምዕራባውያን ሀገራት ከፍተኛ ማዕቀብ የተጣለባቸው ቢሆንም የእሳቸውን ንብረት ለመንካት ግን ብዙ ሀገራት ሲቸገሩ ይታያሉ። ከዚህ ቀደም እንደ ሆንግ ኮንግና ማልዲቭስ ያሉ ሀገራት የምዕራባውያንን ጥሪ ውድቅ በማድረግ መርከቧን እንደማይይዙ መግለጻቸው ይታወሳል። አሁንም መርከቧ በሆርሙዝ በኩል አልፋ ኦማን ወደብ መድረሷ ማዕቀቡን ወደ ጎን በመተው በዓለም አቀፍ የባህር ክልሎች ላይ እንደፈለገች መንቀሳቀስ እንደምትችል ማሳያ ተደርጎ ተወስዷል። ይህ ጉዞ በዓለም አቀፍ ደረጃ ትልቅ ትርጉም የሚሰጠው የሆርሙዝ ሰርጥ በአሁኑ ወቅት በአሜሪካና በኢራን መካከል ላለው ፍጥጫ ዋነኛ ማዕከል በመሆኑ ነው። በዓለም ላይ ካለው የነዳጅና የተፈጥሮ ጋዝ አቅርቦት ውስጥ 20 በመቶ የሚሆነው የሚያልፍበት ይህ ወሳኝ የውሃ መስመር በአሁኑ ወቅት
ወቅት በኢራን ቁጥጥር ስር በመሆኑ አብዛኞቹ የግል መርከቦች አካባቢውን ለደህንነታቸው ሲሉ ይሸሻሉ። ይሁን እንጂ የሩሲያ ሰንደቅ ዓላማን ያውለበለበችው ኖርዲ ያለምንም ስጋት ይህን መስመር ማቋረጧ በሩሲያና በኢራን መካከል ያለውን ወታደራዊና ስልታዊ ጥምረት በግልጽ የሚያሳይ ክስተት ሆኗል። ከመርከቧ ጉዞ በስተጀርባ ያለው ዲፕሎማሲም የሁለቱን ሀገራት ወዳጅነት ያሳያል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የኢራኑን የውጭ ጉዳይ ሚኒስትር አባስ አራግቺን በፒተርስበርግ ተቀብለው ያነጋገሩ ሲሆን በውይይታቸው ላይ አጋርነታቸው እንደሚያጠናክሩ ቃል ገብተዋል። ፑቲን በንግግራቸው ወቅት የኢራን ሕዝብ ከአሜሪካና ከእስራኤል ለሚሰነዘርባቸው ጫና ሳይንበረከኩ ለሉዓላዊነታቸው እያደረጉት ያለውን ትግል አድንቀዋል። የኢራን የውጭ ጉዳይ ሚኒስትርን በበኩላቸው በሁለቱ ሀገራት መካከል ያለው ወዳጅነት የጸና መሆኑን ገልጸው ሩሲያ በዲፕሎማሲው መስክ ለኢራን እያደረገች ላለችው ድጋፍ ከፍተኛ ምስጋናን አቅርበዋል። በአጠቃላይ ይህ የኖርዲ መርከብ ጉዞ በዓለም ፖለቲካ ውስጥ ያሉ አዳዲስ ጎራዎችንና የኃይል ሚዛኖችን ቁልጭ አድርጎ የሚያሳይ ነው። በኢራን ቁጥጥር ስር ያለውን የሆርሙዝ መስመር በነጻነት ማለፏ በምዕራባውያን ላይ የሚሰነዘር የፖለቲካ መልእክት ተደርጎ ሊወሰድ ይችላል። የነዳጅ ዋጋ መናር፣ የባህር ላይ ትራፊክ መቀነስና የዲፕሎማሲያዊ ድርድሮች መቋረጥ ባለበት በዚህ አስቸጋሪ ወቅት ሩሲያና ኢራን ያላቸው ጥምረት በተግባር መተርጎሙን የሚያሳይ አጋጣሚ ተደርጎ ተወስዷል። ወደ ቀጣዩ መረጃችን ስናመራ አያቶላህ አሊ ኻሜኒንና ቻይና እናገኛለን። በቻይና የሥነ ጽሑፍ ዓለም ውስጥ በአሁኑ ወቅት ትልቅ ትኩረት የሳበው ዜና የኢራኑ እስላማዊ አብዮታዊ መሪ አያቶላህ ሰይድ አሊ ኻሜኒ የህይወት ታሪክ መጽሐፍ በዲጂታል መንገድ መቅረቡና በቻይና ዘንድ በብዙ ሰዎች መነበቡ ነው። ኩን ኤዲ ኬላሌ ሾድ ወይም የልብ ደም ያፈራው እንቁ የተሰኘው ይህ መጽሐፍ በኢንተርኔት ላይ ለንባብ ከቀረበ በኋላ የቻይና አንባቢያን መጽሐፉን በከፍተኛ ፍላጎትና አድናቆት እየገዙት ይገኛሉ። ለመጽሐፉ ተወዳጅነት ዋነኛ ምክንያት አሊ ኻሜኒ በፈረንጆቹ የካቲት 28 በአሜሪካና በእስራኤል ጥቃት ሰማዕት መሆናቸውን ተከትሎ ህዝቡ ስለ እሳቸው ማንነት ለማወቅ ያለው ጉጉት በመጨመሩ ነው። ምንም እንኳ መጽሐፉ ከ2 ዓመት በፊት በቻይና ታትሞ የነበረ ቢሆንም አሁን በዲጂታል መንገድ መቅረቡ ግን ብዙዎች በቀላሉ እንዲያገኙትና እንዲያነቡት ረድቷል። በቻይና የሚገኘው አሳታሚ እንደገለጸው አሊ ኻሜኒ ሰማዕት ከሆኑ በኋላ የመጽሐፉ ሽያጭ ከመቼውም ጊዜ በላይ በከፍተኛ ሁኔታ ጨምሯል። የቻይና አንባቢያን ስለ መሪው የህይወት ጉዞ፣ ስለ መንፈሳዊ አስተሳሰባቸውና ስለ ፖለቲካዊ አቋማቸው ለማወቅ መጽሐፉን እንደ ዋነኛ መመሪያ እየተጠቀሙበት ይገኛል ተብሏል። በአሁኑ ወቅት ይህ መጽሐፍ በቻይና የዲጂታል መጽሐፍት ዓለም ውስጥ በስፋት ከሚነበቡት ዝርዝር ውስጥ በቀዳሚነት ተቀምጧል። ይህ መጽሐፍ የሚያተኩረው ሰማዕቱ መሪ ቀደም ሲል በኢራን በነበረውና በምዕራባውያን ይደገፍ በነበረው የፓህላቪ ስርዓት ላይ ያደረጉትን መሪር ትግል በማሳየት ላይ ነው። መጽሐፉ አሊ ኻሜኒ በእነዚያ የትግል ዓመታት በእስርና በስደት ያሳለፏቸውን እጅግ አስቸጋሪ ገጠመኞች በዝርዝር የሚተርክ ሲሆን ይህም አንባቢያን ስለ ጽናትና ለዓላማ መቆም ትልቅ ትምህርት እንዲያገኙ አስችሏቸዋል። መጽሐፉ በመጀመሪያ በራሳቸው በአረብኛ ቋንቋ የተጻፈ ሲሆን በኋላም ወደ ፋርሲኛ ተተርጉሞ የቀረበና አሁን ደግሞ በቻይንኛ ቋንቋ ለንባብ የበቃ ድንቅ የሥነ ጽሑፍ ሥራ ነው። የቻይና አንባቢያን መጽሐፉን በጉጉት ሊያነቡት የቻሉት በውስጡ ያሉት ታሪኮች እውነተኛ፣ ልብ የሚነኩና አነቃቂ በመሆናቸው እንደሆነ ተገልጿል። መጽሐፉ የፖለቲካ ትግልን ብቻ ሳይሆን አንድ ሰው በመከራ ውስጥ ሆኖ ሊያሳየው የሚችለውን መንፈሳዊ ጥንካሬ በሚገባ ስለሚያሳይ በብዙዎች ዘንድ ትልቅ አድናቆትን አትርፏል። በእያንዳንዱ ምዕራፍ ውስጥ የሚነበቡት ታሪኮች አንባቢያንን ከመሪው የግል ሕይወትና ከነበሩበት አስቸጋሪ ሁኔታ ጋር በቀጥታ የሚያስተሳስሩ በመሆናቸው መጽሐፉ በቀላሉ ተወዳጅ ሊሆን ችሏል። በቻይናውያን ዘንድ የታየው ይህ ፍላጎት የመጽሐፉ መልእክት ከድንበር ተሻግሮ የሰዎችን ልብ የመንካት ኃይል እንዳለው በግልጽ ያሳያል። በቻይና የሚገኘው የኢራን የባህል ተልዕኮ የመጽሐፉን መልእክት ይበልጥ ለማስፋፋት በመጽሐፉ ውስጥ ያሉ ምርጥ ታሪኮችንና መረጃዎችን በማህበራዊ ትስስር ገጾች ላይ በየጊዜው እያጋራ ይገኝ ነበር። እነዚህ የሚጋሩት መረጃዎች የአያቶላህን ትውስታዎች፣ የግል ማስታወሻዎችንና ዝርዝር የህይወት ታሪኮችን የሚያካትቱ በመሆናቸው በቻይናውያን የኢንተርኔት ተጠቃሚዎች ዘንድ ተወዳጅ እንዲሆኑ አድርጓቸዋል። በተለይም የመሪውን በጣም ቀላልና ትህትና የተሞላበት የኑሮ ዘይቤ የሚያሳዩ የቪዲዮ ክሊፖች በቻይና የኢንተርኔት ዓለም ውስጥ በሰፊው ተሰራጭተው ትልቅ መነጋገሪያ ለመሆን በቅተዋል። ይህ ቀላል የህይወት ዘይቤ ተራ አንባቢያንን ብቻ ሳይሆን ከፍተኛ ተመራማሪዎችንም ጭምር በመሳብ ስለ መሪው ስብዕና በጥልቀት እንዲያጠኑ አነሳስቷቸዋል። የባህል ተልዕኮ እያከናወነ ያለው ይህ የዲጂታል ቅስቀሳ መጽሐፉ በሁሉም የህብረተሰብ ክፍሎች ዘንድ እንዲታወቅና እንዲነበብ ትልቅ እገዛ እያደረገ ይገኛል ተብሏል። መረጃው ቀለል ባለ መንገድ መቅረቡ በተለይም ወጣቱ ትውልድ ስለ መሪው ህይወት የተሟላ ግንዛቤ እንዲኖረው አስችሎታል። በዚህም መጽሐፉ የፖለቲካ መሪ ታሪክ ብቻ ሳይሆን የአንድን ታላቅ ሰው የህይወት ፍልስፍና ለቻይናውያን እያስተዋወቀ
እያስተዋወቀ እንደሚገኝ ነው የተነገረው። ይህንን ትልቅ የትርጉም ስራ ለቻይናውያን አንባቢያን ያቀረቡት በቤጂንግ ዓለም አቀፍ ጥናት ዩኒቨርሲቲ ፕሮፌሰር የሆኑት ቺዊንዴንግ ሲሆኑ ስራው የተከናወነው በቤጂንግ የሚገኘው የኢራን ባህል ተልዕኮ ባቀረበው ጥቆማ መሰረት ነው። መጽሐፉ ለመጀመሪያ ጊዜ ለቻይናውያን የተዋወቀው ከ2 ዓመት በፊት በ30ኛው የቤጂንግ ዓለም አቀፍ የመጽሐፍ ትርኢት ላይ ሲሆን ይህም በኢራንና በቻይና መካከል ባለው የጋራ የትርጉም ልውውጥ ፕሮግራም አካል ላይ ነው። ፕሮፌሰር ቺ ቀደም ሲል እንደ ሀፊዝ እና ኒዛሚ ያሉ ታዋቂ የፋርስ ገጣሚዎችን ስራዎችን ወደ ቻይንኛ የተረጎሙ አንጋፋ ምሁር ቢሆኑም ይህ መጽሐፍ ለሳቸው ልዩ ቦታ እንዳለው ይናገራሉ። ፕሮፌሰሩ ስለ መጽሐፉ ይዘት ሲገልጹ የመሪው ቀላል ህይወትና በትግል ውስጥ የነበራቸው ታላቅ ጽናት በእሳቸው ላይ ጥልቅ ተጽዕኖ ማሳደሩን በአድናቆት ገልጸዋል። የትርጉም ስራው ጥራትና ትክክለኛነት ፕሮፌሰሩ ለስራው የሰጡትን ትኩረት የሚያሳይ ሲሆን ይህም ለቻይናውያን አንባቢያን የታሪኩን እውነተኛ ጣዕም እንዲያገኙት አስችሏቸዋል ተብሏል። በታዋቂ ዩኒቨርሲቲዎችና በባህል ተቋማት መካከል የተደረገው ይህ ቅንጅት የመጽሐፉ ተቀባይነት ከፍ እንዲልና በምሁራን ዘንድም ትልቅ ግምት እንዲሰጠው አድርጎታል። ፕሮፌሰር ቺ መጽሐፉን ለመተርጎም በወሰኑበት ወቅት ባደረጉት የመጀመሪያ ጥናት አያቶላ አሊ ሀሚኒ ስለ አንድነት ያላቸው አመለካከት እጅግ እንዳስደመማቸው ይገልጻሉ። መሪው በሺአና በሱኒ ሙስሊሞች መካከል ስምምነትና አንድነትን ለመፍጠር ያደረጉት ከፍተኛ ጥረት በመጽሐፉ ውስጥ በሚገባ የተንጸባረቀ ሲሆን ይህ አይነቱ አስተሳሰብ ለዛሬው ዓለም እጅግ አስፈላጊ መሆኑን ፕሮፌሰሩ ያምናሉ። የዛሬውን ዓለም እውነታዎችና የፖለቲካ እንቅስቃሴዎች በተሻለ ሁኔታ ለመረዳት የሚፈልግ ማንኛውም ሰው የመሪውን ስብዕናና አመለካከት ማወቅ አስፈላጊ እንደሆነም ተናግረዋል። ትርጉም በራሱ ሰፊ ጥናትንና ትዕግስትን የሚጠይቅ አድካሚ ሂደት ቢሆንም ፕሮፌሰሩ ይህንን መጽሐፍ ለመተርጎም የተከፈለው መስዋዕትነት በእጅጉ የሚገባው እንደሆነ አጽንኦት ሰጠዋል። የልብ ደም ያፈራው ዕንቁ የተሰኘው ይህ ስራ በትግል ውስጥ ያለን ጥንካሬና ለሰው ልጆች ሰላም የሚደረግን ጥረት በአንድ ላይ አጣምሮ የያዘ ድንቅ የሥነ ጽሑፍ ሰነድ እንደሆነ ይነገራል። ፕሮፌሰሩ የመጽሐፉን የትርጉም ሂደት ውጣ ውረዶች ተቋቁመው ለፍሬ በማብቃታቸውና አንባቢያንን በደስታ ስለተቀበሉት ትልቅ እርካታና ደስታ እንድትሰማቸው ገልጸዋል። ተርጓሚው ፕሮፌሰር ቺ በቀጣይም ከመሪው ጋር የተያያዙና ስለ እሳቸው የሚተርኩ ተጨማሪ ስራዎችን ለቻይናውያን ታዳሚዎች ለማቅረብ ትልቅ ፍላጎትና ተስፋ እንዳላቸው ገልጸዋል። በቻይና አንባቢያን ዘንድ ያለው ፍላጎት በየዕለቱ እየጨመረ መምጣቱ ሌሎች የሀሚኒን ስራዎችና የህይወት ፍልስፍናዎችን የሚያስተዋውቁ መጽሐፍት እንዲተረጎሙ ትልቅ ማበረታቻ ሆኖላቸዋል። መጽሐፉ ቀደም ሲል በቤሩት ታትሞ በነበረው የአረብኛ ስራ ላይ የተመሰረተ ሲሆን በወቅቱ በሰይድ ሐሰን ናስረላህ አማካኝነት በሰፊው ተዋውቆ ነበር። መጽሐፉ በእውነት ከትዕግስት ጋር ድል ይመጣል ከሚለው ጥልቅ ሃይማኖታዊና ፍልስፍናዊ መሰረት የመነጨ በመሆኑ በማንኛውም ችግር ውስጥ ላሉ ሰዎች ትልቅ ብርታት የሚሰጥ እንደሆነ ተገልጿል። ፕሮፌሰሩ እንዲህ ያሉ ስራዎችን በማቅረብ በቻይናና በኢራን መካከል ያለውን የባህልና የታሪክ ድልድይ ይበልጥ እያጠናከሩት ይገኛሉ ተብሏል። ለወደፊት የታቀዱት የትርጉም ስራዎችም በተመሳሳይ ሁኔታ የህዝቦችን ግንኙነት እንደሚያሳድጉና ስለ መካከለኛው ምስራቅ እውነታዎች ትክክለኛ ግንዛቤ እንዲፈጠር እንደሚያደርጉ ይጠበቃል። ይህ ታሪካዊ መጽሐፍ ለመጀመሪያ ጊዜ በአረብኛ ቋንቋ የተጻፈው በራሳቸው በአያቶላህ አሊ ሀሚኒ ሲሆን የፋርሲኛውን ትርጉም ደግሞ መሐመድ ሁሴን ባትማንግሊጅ በሚገባ አቀናጅቶ አቅርቦታል። አሁን ላይ ደግሞ የቻይንኛው እትም በቻይና በሚገኘው በኢራን የባህልና ግንኙነት ድርጅት የጋራ ጥረት አማካኝነት ለቻይናውያን በቅቷል። መጽሐፉ ከመጀመሪያው የአረብኛ ጽሑፍ ተነስቶ በተለያዩ ቋንቋዎች ተተርጉሞ ቻይና ድረስ መድረሱ የአያቶላህ መልእክት ዓለም አቀፋዊ ተጽዕኖ እንዳለው የሚያረጋግጥ ትልቅ ክስተት ነው። ይህ በቻይናውያን ዘንድ ያገኘው ከፍተኛ ተቀባይነት የአንድን መሪ የህይወት ታሪክና የትግል ጉዞ ከፖለቲካዊ ድንበር ባለፈ ለሰው ልጆች ሁሉ የሚተርፍ ትምህርት እንዳለው በግልጽ ያሳያል። የመጽሐፉ ይዘት ጥልቀት፣ የትርጉሙ ጥራትና የቀረበበት ወቅታዊ ሁኔታ በአንድ ላይ ተዳምረው ለስኬቱ ትልቅ አስተዋጽኦ ማድረጋቸው በዘገባው ላይ ተመልክቷል። በቻይና የዲጂታል ገበያ ውስጥ እየታየ ያለው ሽያጭና ከፍተኛ ፍላጎት መጽሐፉ በቀጣይም በብዙዎች ዘንድ ተፈላጊ ሆኖ እንደሚቀጥልና ለብዙ አንባቢያን መነሳሳትን እንደሚፈጥር ታምኖበታል። በአጠቃላይ ይህ መጽሐፍ በቻይና የሥነ ጽሑፍ ዓለም ውስጥ አዲስ ምዕራፍ ከፍቷል የተባለ ሲሆን በሁለቱ ታላላቅ ሀገራት መካከል ያለውን የባህል ልውውጥ ወደ ላቀ ደረጃ አሳድጎታል። የቻይና አንባቢያን መጽሐፉን የተቀበሉበት መንገድ የአንድን ታላቅ መሪ ስብዕና ከማድነቅ ባለፈ ለትግልና ለጽናት ያላቸውን ክብር የሚያሳይ ሆኖ ተገኝቷል። በዲጂታል መልክ መቅረቡ ደግሞ በተለይ የቴክኖሎጂ ተጠቃሚው ማህበረሰብ መጽሐፉን በቀላሉ እንዲያገኘውና ስለ ኢራኑ የሃይማኖታዊ መሪ የተሟላ መረጃ እንዲኖረው ትልቅ እድል ፈጥሯል። ፕሮፌሰር ቺ ዌንዴንግ ያከናወኑት የትርጉም ስራ በቻይናና በኢራን የሁለትዮሽ ግንኙነት ውስጥ እንደ አንድ ትልቅ የባህል
ባህል ስኬት የሚቆጠር ሲሆን ለወደፊትም መሰል ስራዎች እንዲቀርቡ መንገድ ጠርጓል። መጽሐፉ የያዘው የትዕግስትና የድል መልእክት በአሁኑ ወቅት በቻይናውያን ዘንድ እንደ ትልቅ መርህ እየታየ ሲሆን ይህም የሥነ ጽሑፍ ውጤቶች የህዝቦችን ልብ የማገናኘት ኃይል እንዳላቸው በተግባር አሳይቷል። በመሆኑም የልብ ደም ያፈራው ዕንቁ የተሰኘው የአያቶላህ መጽሐፍ በቻይና ምድር ለረጅም ጊዜ ሲታወስ የሚኖርና የብዙዎችን ሕይወት የሚቀይር የጥበብ ሥራ ሆኖ በታሪክ ውስጥ ተመዝግቧል። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ እነዚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም